አውሬ ነው እየሰለልን ያለው። የዚህ ሁሉ ነገር ያንተን አጎትነት አይፍቅም። ትክክል ነው። የአንዳርጋቸውን አባት አንተም ለረጅም ሰዓታት ማየት ይቻላል። ብዙ ነገር ነው በመካከላችን እየተፈጠረ የነበረው። በመጨረሻም ተስማምተክ ነገሮችን በደበቅን ቁጥር አንድ ነገር እንድታውቅ እፈልጋለሁ። ልዑል ትላንት ማታ ሲፈጠሩ የነበሩ ነገሮች አሉ። ብዙ ነገር የተነጋገርነው። ከዛ በኋላ ያለውን ነገር ደግሞ ቁጭ ብለን ከተመልካቻችኋለሁ ያስረዳችኋለሁ። ትናንትም ግልጽ ነው ያስረዳችሁ። አሁን ደግሞ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልል እያልኩ ዛሬ ግን በጣም ይቅርታ አድርጉልኝ። ስሜታዊ በጣም ተናድጃለሁ። እናንተም እርግጠኛ ነኝ ይሄን ቪዲዮ ስታዩ ስትሰሙት እንደኔ መናደዳችሁ አይቀርም። ሰው በራሱ እንትን አላቅም። እኔ የእውነት ምን እያሰኙ ምን እየፈለገ እንደሆነም ባላቅም ከ3 ቀን በፊት አይታችኋል እንግዲህ አክስት የተባለችውን ሴትዮ ከሐኪም ቤት ለማስመለጥ ከልጆች ጋር ሲተባበር መኪና ይዞ ምናምን የመጣው ከክፍለ ሀገር የመጣው የልዑል አጎት እንግዲህ ይሄን ሁሉ ነገር ፊት እኔም አንዳንድ ሌባ አይነት ደረግ ግን አይኑን በጨው አጥቦ እንዴት አይነት ምን አይነት ወኔ ምን አይነት ድፍረት ቢኖረው ነው? እስኪ አላቅም። ደግሞ ምን አይነት እቅድ ይዞ መጥቶ ልጁን ሊያፈዘው እንደሆነ ልጁ ለራሱ ታሟል። እሱ ጭራሽ ባለፈው ከ2 ቀን 3 ቀን በፊት እዛ ታይቶ ልዑል ራሱ ፊት ለፊት ታይተው እህቴን እንትን ለማለት ምናምን ብሎ አደባብሶ ነገሩን ሲያሳልፍ ዛሬ ደግሞ የወንድሜ ልጅ ነህ መጠየቅ አለብኝ ታመሃል ሲባል እንደዚህ ብሎ አይኑን በጨው አጥቦ ቤት ድረስ። አረ ምን አይነት ነው ጎበዝ! አረ ምን አይነት እኔ እንደዚህ አይነት ሰው እኔ እስካሁን ድረስ በጣም ብዙ ወንጀለኞች ብዙ ነገሮች አይቻለሁ በነ ልዑል ስራ። የአሁኖቹ የመጡበት ጉዶች ደግሞ በምንም የማይላቀቁ በቃ እንደ ጣራ ሞት የሆኑ ሰዎች ናቸው። ባለፈው እነሱ ተባብሮ አይደል እንዴ በመድኃኒት ምግብ መርዘው የሰጡት ከዚያች ከሴቷ ጋር እንዴት ቢደፍር ነው ዛሬ ቤት ድረስ የሚመጣው? ምን አገባውስ? ቢታመምም በእነሱ ምክንያት ነው ልዑል የታመመው። ለማስመሰል ሆን ብለው ራሳቸው ያዘጋጁላችሁና ሴራቸው ምናቸው ከተጠናቀቀ በኋላ ዛሬም አሁን 3ቱ እንደነዚያ ሌባዎች ተመካክረው አንተን ካስገቡ በዛው በተኛበት የሆነ ነገር ቀቦ ብለውት ሊሆን ይችላል። እኔ ይቅርታ አድርጉልኝና አላቅም። ማመን የሚሉት ነገር የነዚህ ሰዎች ውለታ ቢሶች በፍጹም ላምናችሁ አልችልም። ምንም የሚታመን ነገር የላቸውም። አንደኛ ነገር ዝም ብላችሁ ካያችኋቸው የሚሰሩት ስራ ሰብአዊነት የጎደለው ሰው እንኳን ፊት ለፊት ቀርቦ እንኳን ለማሳመን አይናቸውን በጨው አጥበው የሚመጡ ሰዎች ድፍረት ምን ያክል ቢንቃቸው ነው እነ ኤርሚያስን ቤት ድረስ የመጣ ያን ሁሉ ግብ ያን ሁሉ ችግር ፈጥሮ እኔ ምንም አላቅም። የአክስቴ የእህቴ ልጆች ናቸው ሲያለቅሱብኝ በእነሱ ምክንያት ምናምን ብሎ ነገሩን ልክ እሱ ምንም ነገር ወንጀለኛ እንዳልሆነ እሱ ራሱን ንጹህ አድርጎ ሲገፈትራቸው የነበረ ሰውዬ ዛሬ የወንድሜ ልጅ ነው መብቴ ነው መጠየቅ እችላለሁ እገባለሁ። ከጭራሽ ከነሱ ጋር ኮልክ እነዚህ ልጆች አሁን ኤርሚያስ ሚኪ እነ እንትና ምን ያድርጉ እስኪ? እናንተ በእነሱ ቦታ ብትሆኑ ለልዑል እየተከላከሉ ልዑል ጋር ሰው ገብቶ የሆነ ነገር ከሚያደርገው ብለው እየጠበቁት ከነዚህ አውሬዎች እነሱን እንደ ጥላት የታዩበት በእናንተ ምክንያት ነው ወንድማችን የታመመው። አረ ጦሳቸው ሁኑ የእውነት ልጁ የታመመው በእናንተ ምክንያት እንጂ በኤርሚያስ ወይም በሚኪ ወይም በእንትና አይደለም። አንተና እህትህ እና መሰሎቹ ተባብራችሁ ልጁን የማይሆን ጭንቀት ውስጥ የከተታችሁ ራሳችሁ ናችሁ። አሁን ነገሩን አዙራችሁ ሌላ ዓለም ውስጥ ገብታችሁ ተመልሳችሁ መታችሁ ደግሞ
እንደ አዲስ አጀንዳ ፈጥራችሁ ኧረ እኔ እስካሁን ድረስ እኔ ስንት ወንጀለኞች አይቻለሁ። የእነዚህ ደግሞ አላቅም። ደግሞ ዛሬ የዚህ ያጎትየው ጉዳይ ደግሞ ምንም ቃል ራሱ የለኝም። የእውነት እንዴት ቢደፍር እንዴትስ ማለት አንዳንዴ ተይዛችሁ እንኳን የሆነ ነገር ስታረጉ ተይዛችሁ ታፍራላችሁ። ድጋሚ ሰውን ለማየት ቀና ብላችሁ እንትን ትላላችሁ። ይሄ ግን ሳይውል ሳያድር ቤት ድረስ መምጣት ተልኮ ነው። እርግጠኛ ነኝ አሁን እነ ኤርሚያስን በጣም አመሰገንኳቸው። የኔ አንበሳዎች አላስገባም ማለታቸው ጀግና ናቸው። ሰውየው ተልኮ ነው የሆነ ነገር አሁንም የሚቀባ ነገር ይሄ የባዕድ አምልኮት የሚያመልኩ ሰዎች ስለሆኑ እነሱ ከእንትን ጋር የተናወጣቸው ሰይጣን ስለሆኑ ምን እንደሚያደርጉ አይታወቅም። ተልኮም ሊሆን ይችላል፣ ይዞ የመጣው ነገር ሊኖር ይችላል። ልዑል ጋር ገብቶ ምን ፈጣሪ ይሁን ብቻ እነሱ ካሜራ ደበቁ፣ አስቀመጡ። ልዑልን የሆነ ነገር ካደረገው በኋላ ካሜራው ታየ አልታየ ምን ዋጋ አለው? ምን ያደርግልናል? ልዑል ከታመመ በኋላ በካሜራ ተይዟል እንደዚህ ሲያደርግ መጀመሪያ መጠንቀቅ ይሻላል። ሲጀምር አላስገቡትም። የልዑል እናት በጣም ምስኪን ናቸው። በደንብ የእነዚህ ሰዎች እንትን አልገባቸውም። ይግባና እንትኑ ጋር ምናምን እያሉ እሳቸው ምንም በቃ ማለት ምን ያክል ውስጣቸው እንደማይገኝ ከዚህ ጀርባ ምን ሴራ እያሴሩ እንደሆነ የልዑል እናት ምንም የምታውቀው ነገር የለም። አሁን እሷ ልጇን ሴት ልጇን ከነዚያ ሰዎች ለማራቅ የምታደርገውን ነገር ትኩረቷ ከልጆቿ እንጂ እነዚህኞቹ በልዑል ላይ ምን እያደረሱበት እንደሆነ አታውቅምና ለዛ ነው የልዑል እናት አትፍረዱባት ይግባ ምናምን የምትለው። ብዙም የነሱ እንትን አልገባትም። ይሄ የባዕድ የሚያመልኩት ምናምን የሚሉት ቅራቅንቧቸው በደንብ እንዲገባትም ባይገባት ይሻላል። የእውነት ሰው በዚህ ልክ የገዛ ስጋሽን የገዛ እንትንሽን በዚህ ልክ ማሳደድ ያለበትን እየፈለጉ እያሳደዱ ልትያዝ የነበረች ሴትዮ ሊያስመለጧት እነሱ ተባብረው አሁን ደግሞ ሌላ ነገር አስበው ያወራሉ ይመጣሉ። እኔ እኮ ደግሞ የሚያናድዱኝ ነገር ተው ከቤታቸው ውጭ የሚያደርጉት ነገር እሱን አንድ ቀን ያፋርዳቸዋል። ግን በጣም የተናደድኩት እንዴት ቢንቅ ነው ቤት ድረስ የሚመጣው? የልዑል ቤት ለነሱ ሲባል እንግዲህ 10 ቤት አትቀይሩም። አሁን በዚህ አይደለም እቃ ማመላለስ በማይችልበት ሰዓት ሆኖ ስንት ጊዜ ቀየረ? የእናቱን ስንቴ ቀየረ? በእነሱ ምክንያት ሰው በገዛ ቤትሽ መቀመጫ ማጣት የምታዩት ነው እንግዲህ ሀገራችን ላይ ምን እየተሄደ እንዳለ። የእነሱ ደግሞ ባሰ። የልዑል ደግሞ ምንም ያላወቀለት ራሱና ጓደኞቹ በዙሪያው ያሉ ሰዎች ብቻ ያወቁለት ምን ያክል ከዚህ ጀርባ እያሳለፈ ቀኑን ሙሉ እኔ አላውቅም። መድኃኒዓለም ይወቅለት። በጣም ልዑል ያለበት ሁኔታ ከባድ ነው። የእውነቴን ነው የምላችሁ። እኔ በጣም ነው የሚያሳዝነኝ አንዳንድ ቪዲዮዎች። እንደውም እኔ ትንሽ ነው ለእናንተ እንዳትጨነቁ እያልኩኝ ቆራርጬ ምናምን ማሳያችሁ እንጂ ሙሉን ባሳያችሁ ከጀርባ የሚሰራበት ምናምን ነገር በጣም ታዝናላችሁ። እና አንዳንዴ ሰው መሆናችሁን ራሱ ትጠላላችሁ። በገዛ ስጋችሁ በገዛ ወንድማችሁ እንትናችሁ እንዲህ ስትጎዱ ደግሞ ከባድ ነው። ለማንኛውም ኤርሚያስ፣ ሚኪ፣ ሌሎችም እንዲሁም ከጀርባ መረጃ የሚያመጡ ልጆች የእውነት ዛሬ ተባብረውለት ይሄን ሰውዬ በመኪና መጥቶ አስቸግሮ በግድ ካልገባው ብሎ ተጎትቶ ከቤቱ ወጥቶ እንግዲህ ይዘውት ወጥተዋል። እንግዲህ ምን እንደሚፈጠር አላቅለትም። ደግሞ ሌላው ምን ልላችሁ ነበር? አቤል ደግሞ ከጫካ ምን እንትን እያሉ እንደሆነ አይታችኋል። እንግዲህ በትንሹ ልንገራችሁ ያላያችሁ ካላችሁ፣ አንደኛ ነገር ከጫካ እንትን ላይ ገደል ላይ ወድቆ ነው ምናምን የሚል ነገር እየሰማው ነው።
ካጠገቡ የነበሩ ሰዎች ከሱ ጋር የነበሩ ሰዎች ደህና ናቸው። የተጎዳው ደግሞ አቤል ነው። ትንሽ ግራ አጋብቶኛል። የሆነ ሰው ካልገፋው አቤልን እንዴት ከገደሉ እንትን ሊል ቻለ? ምክንያቱም እሱ ጋር የነበሩት ሰዎች ደህና ከሆኑ የሆነ ሴራ ከጀርባ ከሌለ ይሄን ልጅ ሆን ብለው እንትን ካልጣሉት ሰው ራሱ መቼም አንሸራቶት ነው አትሉም። በዛ ልክ እንግዲህ እየተንከባለለ ሚኪ እንግዲህ ማነው ስሙ ቴዲ እንደሚለው ከሆነ በጣም ርቀት አለው። ከዛ ሁሉ ገደል ሲንከባለል እንዴት በዚህ ልክ ራሱን እንትን ይላል? ሰው ካልገፋው በስተቀር። ሁለተኛ ነገር ደግሞ አብረው የነበሩ ሰዎች ምንም አይነት ጉዳት አልደረሰባቸውም። እሱን እንደውም ለማገዝ ሌሎች ሰዎች እስከሚመጡ ምናምን ተሰብስበው ወዲያውኑ አይታችሁታል ቪዲዮ ላይ ብዬ ተስፋ አደርጋለሁ። ሕክምና ምናምን እያደረጉለት ነው። አሁን ያለበት ሁኔታ ደግሞ በደንብ እያጣራለት ነው ወንድማችን ቴዲ። ነገሩ ግን ከበድ ያለ ነው። ልጁ አላቅም ትንሽ እንደውም ፈጣሪ አውጥቶታል እንዳወዳደቁ እንደ እንትኑ ርቀት አለው ገደሉ በጣም ከእንትን ነው። እንግዲህ ከዛ ሰው ወድቆ ይድናል ማለት እሱ የእግዚአብሔር እንትን ነው። የእውነት ትረፍ ካለሽ እንግዲህ ሰው ልጅ የሚሞተው በምን እንደሚሆን አይታወቅም። የእሱ ደግሞ ከዛ ትልቅ እንትን ላይ እንትን ብሎ ተርፎ ብቻ እየታከመ ነው ያለበት ሁኔታ እንግዲህ እዛም ራሳቸውም ጋር እየገባችሁ ማየት ትችላላችሁ። ሚኪ ማን ነው ሶሪ ቴዲ ነገ አብረው የነበሩትን ሰዎችም አንዳንድ ጥያቄ እየጠየቀ ጫካው ላይ እነሱም ትንሽ ይዳፈራሉ። እንደምታያቸው ናቸው ለራሳቸው ሁልጊዜ ለሰው ሲሯሯጡ ለራሳቸው ጉዳት ህመም ሁልጊዜ እንትን ነው የሚበዛባቸው። ለራሳቸው ጥንቃቄ ይጎላቸዋል። እንደውም ማን ነው አቤል በጣም ጎበዝ ልጅ ነው ካያችሁት። እንደ ልዑል አይዘናጋም፣ ራሱ ላይ ትኩረት ያደርጋል ሰዎች እንዳይጎዱት ምናምን። እንግዲህ ሰሞኑን ደግሞ የምናየው ነገር ትንሽ ከባድ ነው። በዛም ስትሉ እንትናም ብሩክ ጋም ስትሄዱ እንደዛ ነው። ምን እንደገባባችሁ አላውቅም ጎበዝ። የእውነት ሲታመሙ አንዴ ሲድኑ አንዴ፣ ኧረ በስመ አብ። አንድ ሰው እንኳን ታሞ አንዱ ቢተርፍ ራሱ ተሯሩጦ መድኃኒት ምንም እንትን ይላል። አሁን ይሄ ኤርሚያስ ሚኪ እነሱ እንደው እግዚአብሔር ይስጣቸው እያገዙት፣ በተለይ ለልዑል እንደው ፈጣሪ አምጥቶ ከዛ እንትን ያለለት ይሄ ኤርሚያስ የራሱን ቻናል እንትን ብሎ እዚህ ጋር መጥቶ በማገዙ በስመ አብ። እንደኔ ደስተኛ ከሆናችሁ አላውቅም፣ እኔ በጣም ነው ደስ ያለኝ። በጣም ብዙ ነገሮችን እያሟላለት ብዙ ነገሮችን መረጃዎች ምን ህይወቱን ከእግዚአብሔር በታች እንግዲህ እየተሯሯጡ እሱ ወዳለበት ወደ ነበረበት እንዲመለስ በጣም እገዛ እያደረጉለት ነው ያሉት። እናንተ ራሱ እያያችሁ ነው። ሚኪም እንደዛው እግዚአብሔር ይስጣችሁ ሁላቸውም። ማለት አንዳንዴ አብራችሁ መብላት መጠጣት ብቻ ሳይሆን እንደዚህ በችግራችሁ ጎን ከሰው አብራችሁ ካለ ትልቅ ነገር ነው። የእነሱ ጋር ደግሞ እንደዚህ ሲደጋገፉ ምናምን ታያችኋላችሁ፣ ያስቀኗችኋል። በቃ ምርጥ ጓደኛሞች በጣም ሲተማመኑ፣ በዚህ ስራ ደግሞ ከምንም በላይ መተማመን ግዴታ ነው። ከጀርባ ያሉት በደንብ ልዑልን የማያውቁት ሰዎች ናቸው ልዑልን አሳልፈው የሚሰጡት እንጂ እንደነዚህ ትልልቆች ሰዎች ደግሞ ጥንቃቄ ሲያደርጉለት ቤት ውስጥ እንኳን የሚገቡትን ሰዎች አያምኑም። እየተከታተሉ ምን ይዘው ይመጣሉ ምናምን። ሰው ምግብ ልዑል ጋር ምግብ አምጥቶ ምግብ ቤት ውስጥ አይገባም በፍጹም ማለት ነው። ለምን ጎረቤት አይሆንም? ምግብ ወላ ውሃ ምን በይ ራሳቸው የተሸገ ወይ ራሳቸው እንትን የሰሩት ካልሆነ ሰው አምጥቶ ቢሰጣቸው አይበሉም። በጣም ጎበዝ፣ ህይወታቸውን እያተረፉ ነው። እንደዚህ እያሉ እንትን ካላሉ በጎረቤትም ይመጡባቸዋል። አሁን ለማየት ያበቃቸዋል። ጉደኞች ናቸው።
ዋያ እና የአቤል ጉዳይ እየተጣራ ነው። እስኪ አጣሪ ብላችሁ ነበረ። ያው እሱም እየሰራ ስለሆነ ቪዲዮ ምን ትያለላችሁ ስለሆነ ያው እኔ ደግሞ እንግዲህ አዲስ ነገር የልዑላችንም እንግዲህ ምን ያክል እያስጨነቁት እንደሆነ ማወቅ ስላለባችሁ ትንሽ ትንሽ እየለቃቀምኩ መረጃ እያመጣው ለእናንተ። እናንተ ደግሞ በተቻላችሁ አቅም ቪዲዮ ላይክ አድርጉ። እስኪ እኔ መረጃ ቀኑ ሙሉ ከጧት እስከ እንትን እየተጻጻፍኩ የሆነ ብቻ ብዙ ነገሮች እንትን እያልኩኝ ሰብሰብ አድርጌ ነው ማመጣላችሁ። በቻላችሁት አቅም ደግሞ እናንተ ቪዲዮ ላይክ አድርጉ። እስኪ ምን አለበት ላይክ ብታደርጉ፣ እየገባችሁ ከምትወጡ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከዛ ውጭ እኔ ብዙም አልጨቀጭቃችሁ። እኔ እንደ ሌላው ስገባ ላይክ አድርጉ እንዲህ አድርጉ አልልም። የመጣሁበት ጉዳይን አወራለሁ፣ ወጣለሁ፣ አለቀ። እና ራሳችሁ አስባችሁ ታረጉ ደስ ይለኛል። ለማንኛውም አላብዛባችሁ። እንግዲህ የዛሬው ያጎትየውን ጉድ በትንሹ አሳያችኋለሁ። ሰላማችሁ ብዙ ትርፍርፍ ይበል። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን እያልኩ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።